ኢየሱስ ምን አለ? የሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 1 ኢየሱስ ያድናል። ሐዋርያት ሥራ ምዕራፍ 1 ቁጥር ከ1 ጀምሮና አንብበው። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ነገር ጻፉ። ኢየሱስ ምን አደረገ? ያደርገውና ያስተምረው ዘንድ ስለጀመረ። እስኪ ከኔ ጋር በሉ፣ ያደርገውና ያስተምረው ዘንድ ስለጀመረ በሉ። ኢየሱስ እንዴት ነው ወንጌል የሰበከው? በማድረግና በመናገር። እስኪ ማድረግ በሉ፣ መናገር በሉ። ከዛ በኋላ ቀጥሎ የሚገርም ቃል ነው ያለው፣ ስለጀመረው ይላል። ኢየሱስ ጀምሮ ለኛ ሰጥቶን ሄደው ከዛ ምን አለ? እመለሳለሁ አለ። እስኪ ኢየሱስ ይመጣል በሉ። ግዴላችሁም አጭር ቃል ነው፣ በደንብ ስሙኝ። ኢየሱስ ይመጣል። ኢየሱስ እስከምመጣ ምን አድርጉ ብሏል? ይህን ስራ ስሩ ብሎ አድርጎ አስተምሮ አሳይቶ እንደዚህ አድርጉ ብሎ ይሄ ነው ኦሪጂናል ብሉፕሪንቱ ብሎ ሰጥቶ ለነ ጴጥሮስ ሰጥቶ ኢየሱስ ሄደ። ከዛ ምን አለ? ሴት ትዝ የሚላችሁ ከሆነ ደብረ ዘይት የሚባል ተራራ ላይ ኢየሱስ ክርስቶስ 11ዱን ደቀ መዛሙርት ይዞ ወጣ። ትዝ ይላችኋል? እያዩትም አረገ ይላል። እያዩት ወደ ሰማይ አረገ። ምን አላቸው? ወደ ዓለም ሁሉ ሂዱ፣ ይሄን የጀመርኩትን ወንጌል ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑት ደግሞ እነዚህ አይነት ምልክቶች ይከተሏቸዋል። በስሜ አጋንንት ያስወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድዊ ላይ ይጭናሉ፣ እነሱም ይፈወሳሉ ብሎ ይሄ ወንጌል እኔ እስክመጣ ይሰበካል አለን። ኢየሱስ አይናቸው ያየ አረገ። ደመና ተቀበለችው፣ ግሎሪ ማለት ነው። ከዛ የሚገርመው ነገር እነሱ ያንጋጠጡ ሳይው ጌታ የለም፣ ሁለት መላእክት መጡ ይላል፣ ነጭ ለበሱ መላእክት ተገለጡላቸውና ምን አሏቸው? እናንተ የገሊላ ሰዎች ሆይ ይሄ ሲሄድ ያያችሁት ኢየሱስ እንደዚሁ እንዳያችሁ ተመልሶ ይመጣል። ጮክ በሉና የኔ ጌታ ተመልሶ ይመጣል በሉ። በሉ ኢየሱስ ይመጣል። አሜን ነው ወይ? አያችሁ ኢየሱስ እመጣለሁ ብሎ ሲሄድ ምን ብሎ ነው ሄደው? እንደኔ አድርጉ ብሎ ነው ሄደው። ኢየሱስ ያደርገውና ያስተምረው የጀመረውን ነገር ነው የሚለው እንጂ የጨረሰውን ነገር አይልም። የሚገርማችሁ ሐዋርያት ሥራ የመጨረሻውን ብታዩ የሐዋርያት ሥራ ያልተፈጸመ መጽሐፍ ነው። አላለቀም። እስኪ የሐዋርያት ሥራ በሉ። የነሱ ሥራ ነው። ከዛ በኋላ የጆሲ ሥራ ይቀጥላል። ስምን አስገብተ ያንተ ሥራ ይቀጥላል። ያላለቀ መጽሐፍ ነው የሐዋርያት ሥራ። አላለቀም። አጨራረሱን ሂዱና እዩት። ሌሎች መጽሐፍ ደግሞ እዩ እንዳለ ፍጻሜ ያላቸው። የሐዋርያት ሥራ ግን ሐሳቡን ብሎ ነው ያቆመው። አንተ ገብተ መቀጠል ነው ያለው። ለዛ ነው ኢየሱስ ያደርገውና ያስተምረውን የጀመረውን ነገር ይላል። አሁን ኢየሱስ ያደርግና ያስተምረው የጀመረው ነገር ምንድነው? አያችሁ ምንድነው? ጌታ እንደዚህ አለ፣ ይሄን ወንጌል ለመስበክ አለ። ዮሐንስ በውሃ አጥምቆ ነበረ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እስኪ መጠመቅ በሉ፣ በመንፈስ ቅዱስ መጠመቅ በሉ። ከዛ በኋላ እንደዚህ አላቸው ቁጥር 8 ላይ ደግሞ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። እስኪ ምስክር በሉ። የኢየሱስ ምስክር ለመሆን መንፈስ ቅዱስ ኃይል መቀበል አለበት። ይኸውላችሁ የአሜሪካ ዲመን እንግሊዝኛ ይሰማል። አሜን። ከጎናችሁ ያለውን ሰው እንደዚህ ነቅነቅ አድርጉልኝና እንግሊዝኛ ሳይሆን መንፈስኛ አውራ በሉልኝ። በደም ነካ አድርጉት፣ ግድ የለም አይፈርጥም። እንግሊዝኛ ሳይሆን መንፈስኛ ኢየሱስኛ። ሃሌሉያ። ይኸውልህ የዚህ ሀገር ዲመን ሄደ ጂሰስ ላቭስ ዩ ስትለው ጉድ ፎር ዩ ብሎክ ነው የሚሄደው። እውነት ውሸት አይደለ? አይ ይላል። አይ
ብሎ ምስኪን ምናም ብሎ ነው የሚሄደው ይወል ቅባት ሲመጣ ግን አሜን ነው የሆነ ግን አለ ሞገስ ይውላችሁ ጌታ እንደዚህ ያላቸው ለሐዋርያት ወደረኞቻችሁ የማይቋቋሙትን ምላስ ሰጣችሁ ዛሬ ምላሳችሁ አረ አሜን በሉ ግድ የለም አንደበታችሁን የሚቃወማችሁ ሰው አይችልም ወንጌል እንድሰብክ ይውል የተቀባ አንደበት ያስፈልጋል የተቀባ ይውል አንተ የምታወራው ቃልና ያልተቀባ አንደበት የሚያወራው ቃል ወይቱ መንፈስ ዓለም ላይ እኩል አይደለም እስኪ መንፈስ ዓለም በሉ ዛሬ ስለ እግዚአብሔር ዓለም ልንገራችሁ ኢየሱስ የእግዚአብሔር ዓለም ማወቅ አለባችሁ አሁን የኢየሱስ ምስክሮች ነው ኢየሱስ ምን ብሎ ሰበከ ኢየሱስ የጀመረው ትምህርት ምንድነው የእግዚአብሔር መንግስት ቀርባለች እስኪ የእግዚአብሔር መንግስት አሁን የሚገርም እኔና እናንተ የእግዚአብሔር መንግስት ወርሰናል አይደል አሁን የእግዚአብሔር መንግስት ኦሬዲ የእግዚአብሔር መንግስት ውስጥ ነን አይደል ያለነው ግን እኮ አሁን አጥያተኞች የሚኖርበት ክልል ውስጥ እኩል ነው ያለነው አብረን ነን ግን ደግሞ የእግዚአብሔር መንግስት ውስጥ ገብተናል what does it mean የእግዚአብሔር መንግስት መግባት ማለት የእግዚአብሔርን ዓለም አክሰስ ማድረግ ማለት ነው የመንፈስን ዓለም አክሰስ ማድረግ ማለት ነው የእግዚአብሔር መንግስት ውስጥ መግባት ማለት ጴንጤ መሆን ሃይማኖት መቀየር መሆን ሳይሆን የእግዚአብሔርን ዓለም እግዚአብሔር የራሱ ዓለም አለው ኢየሱስ ምን እንዳላቸው ታውቃላችሁ አንተ ማን ነህ ስለምንድን ነው የምትሰብከው አሉት አንተ ስልጣን ካለ ለምን ስልጣንን አትቀጥልም አለው ጲላጦስ ምን እንዳለው ታውቃለህ እኔ መንግስቴ ከዚህ አይደለም ማለት እኔ ሌላ ሀገር አለኝ የእግዚአብሔር ዓለም ይባላል The problem with so many believers is we can't access that realm. So we walk blindly. ስንናገር blind ነን ስንራመድ ስንገባ ስንወጣ blind ነን እዚህ ውስጥ አለ የምንገባበት ዓለም አለ ሰምታችሁኛል የእግዚአብሔር መንግስት ወራሽ ነህ ማለት የእግዚአብሔርን ዓለም the realms of the spirit access ታደርጋለህ እሱ ብቻ አይደለም የሲኦሉንም ዓለም access የማድረግ ብቃት አለ ኢየሱስ ለጴጥሮስ ምን አለ እኔ ማን ነኝ አንተ ክርስቶስ የእግዚአብሔር ልጅ ነህ ኦ ይሄን ስጋና ደም አልገለጠልም በሰማይ ያለ አባቴ ገለጠልህ እንጂ አንተ ስምዖን ነህ አንተ ጴጥሮስ ነህ አለ በዚህ ያለ ላይ ቤተክርስቲያን ይመሰረታለሁ ብሎ ምን አለ የሲኦል ደጅ እስኪ ደጅ በሉ ያኛው የጥልቁ ዓለም አለው የራሱ ዓለም ነው የራሱ በር አለው መውጫ መግቢያ አለው የሲኦል በር አንተን አይቋቋምህም አለ የጨለማውን ዓለም ተገልጦለት እንዲያይ እንዲሁም ደግሞ ጴጥሮስን harm እንዳያደርገው hurt እንዳያደርገው ኢየሱስ ስልጣን ሰጠው ለምን የጨለማውን ዓለም እንዲረዳ ገለጠለት አይታችሁ ከሆነ ጴጥሮስ ጋር ሰዎች ሲዋሹ ያቀ አንተ ዋሻው መንፈስ ቅዱስ ነው ብሎ ይገላቸዋል ለምን እሱ በስጋ ይውላችሁ ጳውሎስ ምን አለ መሰላችሁ ቆሮንቶስ ላይ በዚህ ዓለም በስጋ ብንመላለስ እኛ ከዚህ ዓለም አይደለንም በስጋ አሁን ለምሳሌ we walk by faith ማለት በእምነት መመላለስ ማለት ነው እምነት ማለት እኮ እምነት ማለት ያልታየን ነገር የማየት ብቃት ማለት ነው ፊዚካሊ የማይታየን ነገር የማየት ብቃት ማለት ነው የመንፈስን ዓለም አክሰስ ማድረግ በጣም ወሳኝ ነው ለወንጌል ለዛ ነው ይሄንን የእግዚአብሔር ቃል ስናነብ የመንፈስ ዓለም ከገባን እዛ ዓለም ውስጥ ገብተን አክሰስ አሁን ለምሳሌ መጽሐፍ ሲናገር ዘካርያስ ምዕራፍ 4 ቁጥር 8 ላይ እንደዚህ የእግዚአብሔር ቃል ይላል ወደኔ እንዲህ ሲል መጣ ይላል አያችሁ የእግዚአብሔር ቃል ፐርሰን ነው አሁን ጆኒ ወደኔ መጣበት ጆኒ ፐርሰን ነው ይሄ ፐርሰን ወደኔ መጣ ይያልኩ ነው የእግዚአብሔር ቃል ወደኔ እንዲህ ሲል መጣ እያወራኝ ጆሲ እያለ እየፈለገኝ እያወራኝ መጣ ለዛ ነው መጽሐፍ ሲናገር በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም ራሱ እግዚአብሔር ነበር ይላል ቃል ስጋ ሆነ ከዛ በኋላ በእኛ መሃል አደረ ጸጋና እውነት ተሞልቶ ቃል በመንፈስ ዓለም ፐርሰን ነው ለዛ ነው እግዚአብሔር የምትናገሩትን ነገር ተጠንቀቁ የሚል when you talk something some የሆነ ስፒሪት realm ላይ ፊዚካል የሆነ ነገር እየፈጠርክ ነው አሜን ናችሁ ከኔ ጋር ስለዚህ ለአንድ
የእግዚአብሔር ልጅ ለሆነ የመንፈስን ዓለም መረዳት በጣም አስፈላጊ ነገር ነው። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 6 እስከ 7 ይላል በሰማያዊ ስፍራ ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን ይላል። የት? በሰማያዊ ስፍራ አስቀመጠን። በመንፈስ ዓለም ውስጥ ተቀምጠሃል። በምድር ላይ ግን እየገባ እየወጣህ ነው፣ እየተመላለስክ ነው። ያንን የተቀመጥክበት ዓለም መረዳት ማለት ነው። የመንፈስ ዓለምን መረዳት ማለት በጣም ወሳኝ ነገር ነው። ኢየሱስን ለመመስከር እስኪ ምስክር በሉ። እስኪ ድገሙና ምስክር በሉ። አንድ ሰው ምስክር ለመሆን ኤቪደንስ ያለው ሰው መሆን አለበት ወይም በዛ ቦታ የነበረ ሰው መሆን አለበት። ዊትነስ ለመሆን አንድ ሰው ወይ ኤቪደንስ ያስፈልገዋል፣ ቪዲዮ፣ ኦዲዮ፣ ሪል የሆነ ማስረጃ፣ ወይም ደግሞ በዛ ቦታ ሆኖ የአይን እማኝ መሆን አለበት። አሜን ነው ወይ? which means proof አለው ማለት ነው ለሚመሰክረው ነገር። እስኪ proof በሉ፣ ማረጋገጫ በሉ። የመንፈስ ዓለም ሲገባን ከጴንጤነት እንወጣና የእግዚአብሔር ዓለምን አክሰስ የማድረግ ዓለም ውስጥ ስንገባ እግዚአብሔር የምንናገረውን ቃል በፕሩፍ ያስረግጠዋል። ለዛ ነው ወጥተው ሰበኩ፣ ጌታም በሚከተሉ ድንቆችና ተአምራት ቃሉን ያጸና ነበር ይላል። እጃችሁን ከፍ አድርጉ። በኢየሱስ ስም ሰማይ ይከተላችሁ፣ ቃላችሁን ያጽናላችሁ። እግዚአብሔር አይናችሁን ይክፈት። በመንፈስ ዓለም የምትገቡ የምትወጡ ሁኑ በኢየሱስ ስም። አሜን ነው ወይ? ምስክር ማለት ማረጋገጫ ያለው ነው። ያየ የሰማ በቦታ የነበረ ፕሩፍ ያለው ቪዲዮ ያለው ኦዲዮ ያለው ሌተር ያለው የተረጋገጠ ነገር ያለው ያ ሰውዬ ፍርድ ቤት ቆሞ መመስከር ይችላል። ዳኛው ያምነዋል። አየ አሁን እኛ ብዙዎቻችን ወንጌል ስንሰብክ ለምንድነው ሰው አኖ የምናደርገው? ለምንድነው የማይቀበሉን? ለምንድነው ምን ሰለቻቸው? ፕሩፍ የለማ። በጌታ በኢየሱስ ክርስቶስ ስም ስልጣን የሰማይ ፊርማ ይከተላችሁ። አረ አሜን ነው ወይ? ለምሳሌ the bible says miracles, signs and wonders አይደለ? ወንደር ማለት wonderful thing ማለት ነው አይደለ? ሚራክል ማለት ደግሞ ከአይምሮ በላይ የሆነ ነገር ማለት ሳይን ማለት ማለት ነው። ሳይን ማለት ፊርማ ማለት የኢየሱስ ፊርማ የእግዚአብሔር ፊርማ ማለት ሄዳ አንተ የሆነ ነገር ስትሰብክ የእግዚአብሔር ፊርማ ያንን አይቶ አለመቀበል የሚል መንፈስ ቢሆን ስጋ ቢሆን ምንም ተፈጥሮ ቢሆን ይሰብ በኢየሱስ ክርስቶስ ስም ወንጌል ስትሰብኩ የእግዚአብሔር ፊርማ ይሁንላችሁ፣ ሰማይ ያጽናላችሁ። አረ አሜን ነው ወይ? አያችሁ መንፈስ ዓለምን መረዳት በጣም አስፈላጊ ነው። በጣም አሜን አሜን። አሁን ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? በሰማያዊ ስፍራ በነገር ሁሉ በመንፈሳዊ በረከት ሁሉ የባረከን ይላል። የጌታችን የኢየሱስ ክርስቶስ አባትና አምላክ blessed is he who has blessed us in all things in heavenly places. What? እግዚአብሔር አንድ ነገር እንዳይጎለን አድርጎ ባርኮናል። በመንፈስ ዓለም ነው ያለው፣ በሰማያዊ ስፍራ በክርስቶስ በነገር ሁሉ በመንፈሳዊ በረከት ሁሉ ይባርክ። አየ አሁን ያ በሰማያዊ ስፍራ ያለ በረከት ወደ ምድር ደግሞ ስፍራ መምጣት አለበት። ወደዚህ ወደ ምድር ስፍራ እንዲመጣ የሰማይን ዓለም አክሰስ ማድረግ አለበት። የሰማይ መከፈት ማለት የሆነ ነገር አለ። የሰማይ መከፈት ማለት በዚህ በፊዚካል አይን የማይታየውን ዓለም መረዳት ማለት ነው። የመንፈስ ዓለም ይግባችሁ፣ መረዳት ይሆንላችሁ። አረ አሜን። አሁን ለምሳሌ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ማርቆስ ወንጌል ትዝ ይላችኋል 16ኛው ምዕራፍ ቁጥር 15 ላይ ምንድን preach the gospel ይላል። gospel ማለት ምን ማለት ነው? good thing ማለት good news ማለት ነው አይደል? አሁን ልንገራችሁ preach የሚለው ቃል በግሪክ ብታጠኑት በመጽሐፉ የተጻፈበት ማርቆስ የተጻፈበት በግሪክ ነው። ምን ማለት ነው ታውቃላችሁ? ሄራልድ ማለት ነው። ኒውስ አርጉት ማለት ነው። ኒውስ ማለት ነው።
preach the gospel ማለት make the gospel news ማለት ነው ምን አይነት ኒውስ breaking news good news gospel good ነው good news ነው preach ማድረግ herald የኢትዮጵያ herald የሚል ተዚህ ይላችኋል የጆጋዝ herald አርጉት እንደ ጋዜጣ በየቦታው ዶር ላይ ድሮፕ እንደሚደረግ በቴሌቪዥን ቁጭ ብለው ዜና አንባቢዎች እንደሚያወሩ በሬዲዮ እንደሚያወሩ ልክ እንደዛ ማለት ነው አሁን አንድ ጋዜጠኛ መሆን ማለት ነው ወንጌል ሰባኪ መሆን ባይዘይ አንድ ጋዜጠኛ ዝም ብሎ ብድግ ብሎ ሄዶ ኒውስ አያወራ ለሚናገረው ኒውስ ማረጋገጫ ወይ ፒክቸር ወይ ድምጽ ያልፈልገዋል እውነት ውሸት ወንጌል ሲሰብክ ለምትናገረው ቃል የእግዚአብሔር ቃል እንደሆነ የሚያረጋግጥ መንፈስ ይከተል አዎ ልክ ነው እምትል ልክ ነው ብሎ እግዚአብሔር አጋንንት ባንተ ያስወጣ በሽተኞችን ይፈውስ ሽባዎችን ይተርትር አሜን ስትሉ ይሆንላችሁ ይሄ ቅባት ያግኛችሁ በኢየሱስ ስም አሜን 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 አያችሁ አንድ ጋዜጠኛ ሄዶ ሲያወራ ኒውስ ቁጭ ብሎ ሲያወራ ከዛ በኋላ በዛሬው ዕለት እንደዚህ ሆነ ብሎ ለዝርዝሩ ብሎ ቡም ከዛ በኋላ ፒክቸር ያየ ፕሩፍ ያየ ነው አይደል ማረጋገጫ ያየ በዛሬው ዕለት ቨርጂኒያ አካባቢ የሚገኝ አንድ ቤተክርስቲያን ሲጂሲ የሚባል ላይ ትልቅ የእግዚአብሔር እሳት ወርዶ በጣም እንደዚህ ሆነ ከዛ በኋላ ለዝርዝሩ ይልና ሲመጣ ከዛ በኋላ የቸርቹ ፓስተር ማን ምን ተሰማ ዛሬ እስኪ ንገሪኝ ዛሬ ምንድነው የሞተው ሰው የተነሳ እንዴት ተነሳ you think it is right በኒውስ ማለት ነው ከዛ እዚህ ሰው ሲፈወስና ኒውስ ቀድተው ማለት ነው ይኸውልህ ያ ማለት ነው ዜና good news preach ማለት ያ ማለት ነው ሄራልድ ማድረግ ማለት ነው ሳትሞት በመድር ላይ እንደዛ ተሆነ አረ አሜን በሉ ግን ግዴላችሁ አሜን በሉ ግዴላችሁ አሜን በሉ ጮክ በሉና አሜን በሉ ቅባቱ ያግኛችሁ አሜን በሉ ኃይሉ ያግኛችሁ አሜን በሉ በኢየሱስ ስም አሜን ይውላችሁ በጌታ አንድ ቃል ልገራችሁ ስለ መንፈስ ዓለም መንፈስ ዓለም በጣም ወሳኝ ነው ስሙኝ የእግዚአብሔር ዓለም ውስጥ የሚገባው በመንድነው ነው how can I access the spiritual የመንፈስን ዓለም somebody read for me in English the book of Psalms 119 verse number 130 119 130 verse number 130 The entrance of thy words giveth light it giveth understanding unto the simple okay በደንብ ስሙ read ከእንደገና The entrance of thy words giveth light it giveth understanding unto the simple እስኪ entrance በሉ entrance አያ በአማርኛ የቃል ፍቺ ነው የሚለው በእንግሊዝኛ entrance ነው የሚለው በይሄ መጽሐፍ በተጻፈበት በሂብሩ ደግሞ እናንተ አጥኑት enter ማድረግ ማለት የእግዚአብሔር ቃል ጆንይና የእግዚአብሔር ቃል ሲገባ እግዚአብሔር አንተን በር ከፍቶ በቃሉ በር ነው ወደ ሆነ ዓለም ውስጥ ከተተ ማለት ነው አሜን አሜን ሰማችሁኝ የእግዚአብሔር ቃል አሁን ካለበት ዓለም አሁን ካለበት በዛ ቃል አርጎ ወደ ሌላ ወዳየል የከፍታ ዓለም ሲያስገባህ ማለት ነው አሜን ጌታ ይባርክ ኤንተር ማድረጊያ ወደ መንፈስ ዓለም ኤንተር ማድረጊያ የእግዚአብሔር ቃል ፍቺ ወይም ደግሞ መገለጥ ነው የቃል ፍቺ ያበራል ከዛስ ህፃናትን ጠቢባ it gives understanding to the simple ይላል በእግዚአብሔር ቃል ምን ታረጋል እግዚአብሔር ለዛ ነው ለማንም ሰው በመድር ላይ እግዚአብሔር ከቃል ውጪ የሰጠው ምንም ነገር የለም አይገርም ከቃል ውጪ የሰጠው ለማንም እግዚአብሔር በህልም የተናገራቸው አሉ በራእይ የተናገራቸው አሉ በህልም ሲናገር እግዚአብሔር ብር እኮ አይደለም የሰጠ ቃል ነው የሰጠ በፒክቸር አርጎ ቃሉ እንዲገባ በስዕል አርጎ ህልም አሳየ ማለት ነው በቃ የመንፈስ ዓለም ቋንቋዎች ልንገራችሁ ለምሳሌ ቃል አንደኛ ሁለተኛ ኢሜጆች ናቸው ኢሜጅ
vision እና dreams. They are the language of the spiritual. የመንፈስ ዓለም ቋንቋዎች ናቸው። የእግዚአብሔር ቃል ይሄ ቃል ከእንደገና ደግሞ ህልሞች፣ ራእዮች፣ መገለጦች የእግዚአብሔር ዓለም ቋንቋዎች ናቸው። ለዛ ነው መጽሐፍ ቅዱስ ላይ ስታዩ ራእይ እስኪ አንብቡ any vision አንብቡ። በራእይ እንደዚህ አየው ከዛ በኋላ እንደዚህ አይነት ነገር አየው እንደዚህ እሳት ያለበት ይመስላል እንደዚህ አምስት ጆሮ ያለው 7 ቀንድ ያለው ምናምን ይላል። ያን እንዴት ትረዳል? የሆረር ብለን የምትሄደው ነገር ግን እግዚአብሔር የሚወደው ነገር ነው። ያንን ለመረዳት ኢሜጁ የሚፈታው በመንፈስ ዓለም ፕሪንሲፕል ነው። አሜን ናችሁ? እና እግዚአብሔር ያንን ዓለም ስንረዳ ምን አደረግን ማለት ነው? ያለንበት ኪንግደም ገባን ማለት ነው። because we are in the kingdom of God. እስኪ የእግዚአብሔር መንግስት በሉ። የእግዚአብሔር መንግስት አካሄዱ ዓለሙ የሚሰራበት መንገድ አለ። አሁን የቃል ፍቺ ያበራል። the entrance of your word ይውላችሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ ምን እንደሚል ታውቃላችሁ? ኢየሱስ እንደዚህ አለ፣ በሩ እኔ ነኝ አለ። I am the door አለ። አያችሁ? the entrance of your word። ኢየሱስ ደግሞ ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበር፣ ቃል ነበር እግዚአብሔር፣ ቃልም ራሱ እግዚአብሔር ነው። ኢየሱስ ስለ ኢየሱስ ነው የሚያወራው። ስለዚህ ኢየሱስ ራሱን ምን ብሎ ጠራ? በር ነኝ ብሎ ጠራ። የኢየሱስን ዓለም የመንፈስን ዓለም ለመረዳት የምንገባበት በራችን የእግዚአብሔር ቃል ነው። ለዛ ነው ብዙ ጊዜ መገለጥ፣ ትንቢት፣ ህልም፣ ራእይ ከዚህ ለእግዚአብሔር ቃል ሰሚት ማድረግ አለበት ብዬ አስተምራለሁ። አሜን ናችሁ? አሁን ለምሳሌ ስለ መንፈስ ዓለም ላሳያችሁ። ዘፍጥረት መጽሐፍ ላይ ላሳያችሁ አንድ ቃል 28ኛው ምዕራፍ 28ኛው ምዕራፍ እዚህ ላይ ምንድነው የምናየው? ያዕቆብ ወንድሙን ሸሽቶ እየሄደ ዛሬ በኢየሱስ ስም የሆነ ሰው ሰማይ ይከፈትለት። ወንድሙን ሸሽቶ እየሄደ ትዝ ይላችኋል። ያዕቆብ ቤቴል ደረሰና ተኛ። እስኪ ያዕቆብ ተኛ በሉ። ያዕቆብ ተኝቶ ህልም አየ። በህልሙ ምን አየ? በህልሙ መሰላል ከምድር በኢየሱስ ክርስቶስ ስም ዓለም ውስጥ ግቡ መሰላል አየ። አንተ እሱ እኮ ደክሞት ድንጋይ ተንተርሶ ነው የተኛው። እሱ ስለመሸበር ነው የተኛው። ሌላ ዓለም ገባ ሰውየው። ሌላ ነገር አየ። መሰላል ከምድር እስከ ሰማይ ተተከለ መሰላል አየ። ከዛ በዛ መሰላል ላይ መላእክት ሲወጡና ሲወርዱ አየ። ከዛ ነቃ። ሲነቃ ዋው አለ። እግዚአብሔር surely the Lord is in this place አለ። እግዚአብሔር በእውነት በዚህ ስፍራ አለ። ወይኔ እኔ ግን አላወቅም ወይኔ ያለ አየ። እግዚአብሔር በህልም ተገልጦለት ዓለም ሌላ ዓለም አሳየው። ሌላ ሪልም አሳየው። ይውላችሁ ከሃይማኖት አውጥቶ መንፈስ ቅዱስ ከፍ ያርጋችሁ። ከዝም ብሎ የሃይማኖት ልምምድ አውጥቶ እግዚአብሔር በኢየሱስ ስም ያኛውን ዓለም ይግለጥላችሁ። አሜን በሉ በኢየሱስ ስም። ጴጥሮስ ይቅርታ ጳውሎስ ምን እንዳለ ይውላ ጳውሎስ ሶስተኛ ሰማይ ሄድኩኛል። ሴም እኮ ነው እንደ ያዕቆብ እኮ ሶስተኛ ሰማይ ሄድኩኛል እና ሰው የማይሰማው ሰው የማይናገረው ነገር ነው ያየሁት ያለ እና ጳውሎስ ጋውን አብረስቆ በቁመት ልበልጠው ትችላለ፣ በሰውነት ልበልጠው ትችላለ፣ በመልክ ልበልጠው ትችላለ፣ መላጣ ነው ይባላል፣ በፀጉር ልበልጠው ትችላለ፣ በመናም ግን በዓለም አትበልጠው። እሱ ዛኛው ዓለም ውስጥ ነው ያለው። ያኛው ዓለም ስለሚገባው ያኛው ዓለም ስለሚገባው ጳውሎስ ታስሮ እስረኛ ሆኖ በጀልባ ላይ እየሄደ አውራቂስ አገሩን ሲገለባብጠው ተኝቶ ያድራል። ኮምፓስ የሌለው መርከብ ላይ አንተ እንቅልፍ ይወስዳል። እየተሰባበረ እንቅልፍ ይወስዳል። አያችሁ? አንድ ቀን ማታ ላይ ጳውሎስ ጋር እዛው እንደለመደ ታስረው እነሱ ይጨነቁ፣ እሱ አይጨነቅም። ለምን? ጳውሎስ የሚሰማው ዓለም አለው። ሰማይ በእናንተ ትይዩ ይከፈትላችሁ። ስተኙ ሰማይ ይከፈትላችሁ። ስትጸልዩ ሰማይ ይከፈትላችሁ። ትዳራችሁ ላይ ሰማይ ይከፈት። አገልግሎታችሁ ላይ ሰማይ ይከፈት። ቢዝነሳችሁ ላይ ሰማይ ይከፈት። ህይወታችሁ ላይ ሰማይ ይከፈት። ፋይናንሳችሁ ላይ ሰማይ ይከፈት። ትዳራችሁ ላይ ሰማይ ይከፈት። በኢየሱስ ስም ሰማይ ይከፈትላችሁ። አሜን።
እና ጳውሎስ ተኝቶ መጣ ሌሊት ላይ በተኛበት መርከብ እኮ እየተሰባበረ እኮ ነው መጣና ከጎኑ ቆሞ ማንንም ሰው አይሞትም አንተም አትሞትም ከየት ነው ያን ድምጽ የመጣው ያዛኛው ዓለም እኮ ነው ከመንፈስ ዓለም አየ ወንጌል ለመስበክ ከፊደል መውጣት አለበት ፊደል ይገላል ነው የሚለው አንደርስታንዲንግ የሌለው ወንጌል ምንም ሰው አያድንም ኢፌክቲቭ አይሆንም ሰው ደግሞ አይለውጥም ባይዘው ስትሰብከው ራሱ ስታስተምረው ሰው አይለውጥም ሰውን ወደዛኛው ዓለም ነው መውሰድ ያለበት አረ አሜን የሆነ ጴንጤ አርገ ቁጭ ማድረግ ሳይሆን ወደ እግዚአብሔር ዓለም ወደዛኛው ዓለም በመስቀሉ ላይ ግባበት የተባልከው ዓለም ማንንም አይሞትም ማለት ለሊት ላይ መጣን አየ እማትፈራው መቼ መሰለ ሌላ ዓለም ሲገባ ነው የመንፈስ ዓለም ሲገባሽ አትፈሪም አሜን ነው ሪሊ አልፈራም ብለህ ስትዘምር ሪሊ እያልፈራህ ነው የምትዘምር እርግጠኛ ሆነ ማለት ነው የመንፈስ ዓለም ሲገባ አሜን ነው ያዕቆብ እኮ አንተ ተኝቶ መሰላል አየ የሚገርም እኮ ነው ከዛም እንዳረ ታውቃላችሁ መንፈሳዊ ነው ያዕቆብ የይስሐቅ ልጅ አይደል ተነሳና የአባቶች አምላክ አለ እኔ አሁን ሸሽቼ ነው የምሄደው ከዚህ ቤት ብታበላኝ ብታጠጣኝ ብታለብሰኝ እሱ ልጆች ብትሰጠኝ ብትባርከኛ በሰላም ወደ ወጣውበት ወደ አባቴ ምድር ብትመልሰኝ ከማገኘው በሙሉ 10% እሰጣለሁ ብሎ አስራት ተሳለ ግን እግዚአብሔር ምን እንዳው ታውቃለህ መሰላላየ እግዚአብሔር ከጫፍ ላይ ቆሞ ይላል መጽሐፍ አረ የምታመልከውን እየው እግዚአብሔር ከጫፍ ላይ ቆሞ ወደ ታች ያለ ከዛ ምን አለው የእግዚአብሔር መልአክ ሲወጡና ሲወርዱ አየ እግዚአብሔር ከጫፍ ላይ ቆሞ እንዲህ አለ የአባቴ አብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ የተኛበትን ምድር ላንተና ለዘር ሰጣለሁ ዘር እንደ ምድር አሸዋ ይበዛል በምዕራብና በመስራቅ በሰሜንና በደቡብ ተስፋፋለ የምድር ሕዝቦች ሁሉ ባንተና በዘር አማካይነት ይባረካሉ እኔ ካንተ ጋር ነኝ በመትሄድበት ስፍራ ሁሉ ጠብቃለሁ ወደዚች ምድር እመልሳለሁ የሰጠውን ተስፋ እስክፈጽም ድረስ አልተውህም አለ ተነሳ እግዚአብሔር እዚህ ስፍራ ነበር እኔ ግን አላወኩም አለ ከዛ በኋላ ተሳለ ይሄ ስፍራ የእግዚአብሔር ቤት ነው አለ this is ቤቴል አለ ቤቴል ማለት የእግዚአብሔር ቤት ማለት ነው ለምን አንተ ድንጋይ ላይ ተኝቶ የሚቆረቁር ነገር ላይ ማይመች ነገር ላይ ተኝቶ እግዚአብሔርን አየ ሌላ ዓለም አየ ዋናውን ዓለም አየ ለዛ ነው ላባጋ ሲሄድ ምንም እንደማይሆን የገባው ለዛ ነው ወደ ወንድሙ ሲመለስ ምንም እንዳይሆን የገባው ለዛ ነው ወደ ግብጽ ሲሄድ ምንም እንዳይሆን የገባው ለዛ ነው ያቃል ያየው ነገር አለ መንፈሳዊ ዓለምን አክሰስ ማድረግ የእግዚአብሔር ልጆች ኃላፊነት ነው you have responsibility ድፍን ያለ ጴንጤነት አይደለም መከተል ያለብህ ድፍን ያለ ጴንጤነት አይደለም ማለት ያለብሽ ለዛ ነው የቃል ፍቺ ያበራል አይ ቃሉ ሲፈታ የምትገባበት ዓለም አለ ሌላ በር ነው የምትገባው ለካ ነው ኢየሱስ በሩ እኔ ነኝ አለ ኢየሱስ ደግሞ ቃሉ ነው አሜን ናቸው ሌላ ቃል ልንገራችሁ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 43 ላይ በነገው ኢየሱስ ወደ ገሊላ ሊወጣ ወደደ ፊልጶስን አገኘና ተከተለኝ አለው ይላል ስሙ ፊልጶስ ተከተለኝ አለው ፊልጶስም እንድሪያስና ከጴጥሮስ ከተማ ቤተሳይዳ ነበረ ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለርሱ የጻፉለት የዮሴፍ ልጅ የናዝሬቱ ኢየሱስን አግኝተነዋል አለው ናትናኤልም ከናዝሬት በእውነት ጥሩ ነገር ይወጣል ወይ ፊልጶስ መጣየ አለው ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ምን አለው ለምን ገና ኢየሱስ በደንብ ስሙ ገና ናትናኤል ሳይመጣ ስለ ኢየሱስ እዛ አምቶታል መልካም ነገር ከነሱ ሰፈር አይወጣም ኢየሱስ እዛ ሆኖ ሰምቶታል ፊልጶስን ተከተለኝ አለው ተከተለው ፊልጶስ ናትናኤልን አግኝቻለሁ ሲለው ናቲ ፊሊን አይ
የናዝሬት ሰው I don't think so እንደ ቅድሙ አልመሰለ አልተዋጠለትም ከዛ ወደ ኢየሱስ ሲመጡ አየውና ኢየሱስ እንደዛ ያላለም ኢየሱስ ግን ተጠራጠርሽ አይደለም እስኪ ምን እንደርታቃላችሁ ጥርጣሬው ከየዋህነትና እውነተኛ ልብ ስለሆነ ኢየሱስ እንደዚህ ያለው ተንኮል የሌለበት በእውነት የእስራኤል ሰው ነው እነሆ አለ ናትናኤል የታቀኛል እንዴ የታቀኛል ኢየሱስ ደግሞ እንደዚህ ያለው ፊልጶስ ሳይጠራ እስኪ ወንጌል ሳይሰበክልኝ በሉ እስኪ ሳይመሰከርልኝ በሉ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለ ናትናኤል መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ አለው አያችሁ አንዳንድ ሰው እግዚአብሔር አይምሮን የባረከለት በአንድ ትንቢት ጥልቅ ያለ ፔንት ይሆናል ይኸውልህ በብዙ ክርክርና እጅ መጫን ሳይሆን በአንድ መነካት በኢየሱስ ስም ጥልቅ ወደሆነ ወደ መንፈሳዊ እድገት ግባ አረ አሜን በኢየሱስ ስም አሜን አሜን ከዛስ ከበለስ በታች አየው ስላልክ አመንክ አለ ከዚህ የሚበልጥ ታያለህ አለ እስኪ ከዚህ የሚበልጥ አያለው በሉ ድገሙ ከዚህ የሚበልጥ አያለው በሉ አሁን እዚህ ጋር በደንብ ስሙ ከዚህ የሚበልጥ ታያለህ ብሎት እንዴት ነው የምታየው የሚለውን ነገረው ምን አለው እውነት እውነት እላችኋለሁ ሰማይ ሲከፈት እስኪ ሰማይ ሲከፈት በሉ ወይ ዛሬ የሚሆነው እንደዛ ነው እኔ ዛሬ ጸልይላችኋለሁ ሰማይ ይከፈትላችሁ ኢየሱስ እኮ ነው ያለው ሰማይህ ይከፈት እስኪ በኢየሱስ ስም ሰማይ በቤቴ ይከፈት በሉ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ይሄንን ነው ማየት ያለብን ይሄንን ዓለም ማየት ሰማይ ሲከፈት ማየት መላእክት በእግዚአብሔር ልጅ በኢየሱስ ላይ ሲወጡና ሲወርዱ ማየት ለኔና ለናንተ የሰጥ እስኪ አያለው በሉ ኢየሱስ ምን አለ ታያላችሁ ወንጌል የሌላ ዓለም ዜና ነው ለዚህ ነው የዚህ ዓለም አምላክ የማያምኑትን ሐሳባቸው ምን አደረገ አሳወረ ይላል አየ እውር ናቸው ለዚህ ዜና እውር ናቸው ምክንያቱም ይሄ ዜና የዚህ ዓለም ዜና አይደለም ይሄ ዜና የሌላ ዓለም ዜና ነው የዛኛውን የእግዚአብሔርን ዓለም ዜና ለመረዳት ሰውየው እውርነቱ መልቀቅ አለበት አሜን ነው ወይ ለዛ ነው እንደዛ ነው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ወንጌላችን የተከደነ ቢሆን ይላል የተከደነው ለማያምኑት ነው ይላል አንተ ወንጌል ይከደናል ወንጌል መከደን ማለት ነው የተዘጋ ባይብል ማለት እኮ አይደለም የወንጌል መከደን ማለት የሰማይ መዘጋት ማለት የመረዳት ጨለማ ማለት ነው ወንጌላችን የተከደነው የሚሆነው ለማን የዚህ ዓለም አምላክ ሐሳባቸውን ላሳወራቸው the god of this world has blinded their mind ይላል blind mind ያለው ሰው ነው ወንጌል መስበክ መመስከር ማለት እኔን በደንብ ስሙኛው አንድ ሰው ወንጌል ሄዶ ሲሰብክ የጌታ ኢየሱስ ክርስቶስን ጉድ ኒውስ ሲናገር አንደኛ የሚናገረውን የወንጌል ኒውስ መረዳት አለበት you have to አሁን ዝም ብሎ ማንበብ የማይችል ጋዜጠኛ ተሰሙታላችሁ ጋዜጠኛው ከደበራችሁ እንትን ነው ቻናል ነው የምትቀይሩት ካደለው ምትነግራቸው ሰዎች ስለምትነግራቸው ቃል ዕውቀት እንደሌላቸው ማወቅ አለበት ዕውቀት የላቸው ማለት ነው አእምሮአቸው እውር ነው ስለዚህ when you go and preach the gospel when you go and witness ምንድነው አንተ ብርሃኑ ያለ ያ ሰውዬ ደግሞ እውር የሆነ የኛው አይናማ ነው ቆንጆ ነው መልኩ አብሮ ይበላል ያወራል ይጠጣል ግን ውስጡ ለወንጌል ለዚህ ለእግዚአብሔር ዓለም የተሸፈነ የታወረ እንደሆነ መረዳት አለበት የዚህ ዓለም አምላክ የማያምኑትን ሐሳብ ምን አደረገ አሳወረ
አሁን ለምሳሌ ፊዚካል አይነ ስውር የሆነ ሰው ምንድነው የሚሄደው? በስቲክ እንደዚህ በዱላ የሚሄዳል አይደል? አይነ ስውር የሆነን ሰው ያቺን ዱላውን ተቀብለህ ና ሳይሃለሁ ብለህ የማያውቀው ሰፈር አምጥተህ ና በዚህ ሂድ ብትለው ሂድ በዚህ ጋር አርገህ ሂድ ብትለው ይሄዳል? ይሄዳል እንዲህ እያለ ይሄዳል። ከዛ በኋላ የሆነ ነገር ይመታዋል፣ ሊወድቅ ሊጎዳ ይችላል። ልክ ነኝ አይደል? ልክ ነኝ አይደል? የማያምን ሰው በሰይጣን አእምሮ የታወረን ሰው ወንጌል ስትነግረው የማሳየትና የመምራት ጥበብ ከሌለ ሰውየውን ታሰናክለዋል። እየሰማችሁኝ ነው? ወንጌል ለመስበክ ወንጌል የሚሰማው ሰው እውር፣ አንተ ደግሞ አይናማ እንደሆንክ ማወቅ አለብህ። ሄሎ ልክ ነኝ አይደል? ለምን የማያምኑትን የዚህ ዓለም አምላክ ሐሳባቸው ምን አድርጓል? አሳውሯል። እውር ሰው ጋር እንደምታወራ ማወቅ አለብህ። የአንደርስታንዲንግ የውስጥ አይን የሌለው አንተ የውስጥ አይን ያለ ለዛ ነው ኢየሱስ አሁን ለምሳሌ እናንተ የዓለም ብርሃን ናችሁ ይላል አይደል? እስኪ የዓለም ብርሃን ነኝ ብሎ የሚያምን ምን ማለት ነው? የዓለም ብርሃን ማለት ላይት ያለው አንደርስታንዲንግ ያለው ማለት ነው። ሌላ ዓለም የገባው ማለት ነው። የእግዚአብሔር ዓለምን የሚያውቅ ማለት ነው። ወንጌል ያልሰማ ሰውስ እውር ሰው ነው። የታወረው በማን ነው? በሰይጣን ነው። የዚህ ዓለም አምላክ ሰይጣን ሐሳባቸውን አሳወረ። ስለዚህ when you go and preach the gospel, remember you are talking to a blind person and that person who is blinded by the devil. ለዛ ነው ሄደ ወንጌል ስትሰብክ አንደኛ መጸለይ አለብህ። ጸልይ ነው የምትወጣው። ምን ብለህ ነው የምትጸልየው? በእያንዳንዱ አእምሮ ውስጥ ያለ እውር ያደረገ ሰይጣን እኔ ሄጄ ስናገር ሰሚት ታደርጋለህ። የሰዎችን አእምሮ ትለቃል፣ ሐሳባቸውን ትለቃል። ወንጌል እንዲረዱ ጸልየላቸው ነው መሄድ ያለብህ። ምክንያቱም ስፒሪት ከስፒሪት ጋር ውጊያ ነው በዛ ሰዓት። ሲጂ ወንጌል መስበክ አለ። አሜን ነው። ወንጌል መስበክ አለ። ወንጌል ደግሞ ጉድ ኒውስ ነው። አሁን ወንጌልን ስትነግር ወንጌል የምስራች ዜና ነው አይደል? የምስራች ምስር ብላ የሚያስ እስኪ ንገረኝ ሰፍም አይደል? እኛስ የምስራች እኮ አይደለም የምናገረው። የጥፋት ውሃ የለም ሊያቃጥላችሁ መጥቷል ምናምን የሚያስፈራ ይሄ ምስራች ነው። የምስራቹ ምንድነው? ኃጢአት ዋጋ ተከፍሎላል። እግዚአብሔር በጣም ይወዳል። ከኃጢአት ነፃ ሆናል። የእግዚአብሔር ምሕረት በነፃ ጸጋው በነፃ እንካ። እግዚአብሔር ይወዳል። ያ ነው እኮ ጉድ ኒውስ። አሁን እኔ ወንጌል ለመስበክ ሰው ጠጋ ስል ምንድነው የምለው? ሰላም ነው ወይ? እግዚአብሔር በጣም ይወዳል። እግዚአብሔር ሊባርክ ይፈልጋል። አሁን ፍቅርና በረከትን የማይወድ ሰው የለም። ሰይጣን ራሱ ይፈልጋል። እውነቴን ነው እኮ ሰይጣን እኮ ፍቅር አጥቶ እኮ ነው የሚቅበዘበል እንዳለ ጠላት ሆነ። ዓለማዊ ራሱ ሰይጣን ነው ምናምን ካለ ዓለማዊ ራሱ ይጠላዋል ሰይጣን። ሰይጣን ፍቅር የለ በረከት የለ በቃ ለዘላለም ተነስቷል። እግዚአብሔር ይወድሃል። እግዚአብሔር ሊባርክህ God wants to bless you. God loves you ብለህ ነው አፕሮች የምታደርገው። ጉድ ኒውስ። ለምን ብላይንድ ነው ብያቸዋለሁ ወንጌል ያልሰማ ሰው አይደለ? አሁን ለምሳሌ አንድ መንገድ የጠፋበት እውር የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል 2 ቆሮንቶስ 4:4 አይደል? መንገድ የጠፋበት እውር እንዲያለ ወደዚህ መስሎት ሄዶ ይጋጫል። ከዛ ደግሞ እንደዚህ ብሎ መጥቶ እዚህ ጋር ደግሞ ይጋጫል፣ ከሰው ጋር ይጋጫል፣ ከጎረቤት። ከዛ ደግሞ በዚህ ነው መሰለኝ ብሎ እንደዚህ ደግሞ ብሎ ወደዚህ አያውቅም። ባላንሱን መጠበቅ አይችልም። አቅጣጫ የለውም አይደል? አሁን ያንን እውር ሰው አንተ ሄደ ሰር ጋሼ ና ልምራ መንገዱ በዚህ ጋር ነው ብለህ እጁን ይዘህ ብትሄድስ ቀና ብሎ እኩል ይሄዳል። ደስ አይለው? አየህ ወንጌል መስበክ ማለት ያ ነው። ትክክለኛውን ነገር በፍቅርና በርህራሄ ለሰው መንገር ነው። ከዛስ ያንን ሰውዬ ያንን እውር ታመጣውና ትክክለኛውን መንገድ ስታሳየው ደስ ይለዋል፣ ውስጡ ሐሴት ያደርጋል። አንተ በምንድን ነው ያንን የምትመራው? አንተ የገባህ ነገር አለ። አሁን ለምሳሌ ቆይ ስሙኝ፣
እነ ጴጥሮስ እነ ጳውሎስ ሲደበደቡ ሲታሰሩ ሲገረፉ ሲሰደዱ ለምንድን ነው ኮምፕሌን ያላደረጉት? የገባቸው ሌላ ዓለም አለ። ምን እንደሚል ታውቃለህ? ጳውሎስ እኔ እኮ ብቆይ ለእናንተ ነው ብሄድ ይሻለኛል። የት እንደሚሄድ ያውቃል። የእግዚአብሔርን ዓለም አክሰስ አድርገዋል። አሜን ናችሁ? ከበለስ በታች አየው ስላልኩ አመንክ እውነት ከዚህ የሚበልጥ ታያለህ አለው ኢየሱስ። ከዛም ታውቃለህ እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። እስኪ አያለው በል። አየህ ማየት አለብህ ማለት ነው። መንፈስ ዓለምን ማየት አለብህ። እኔ አሁን ብዙ ጊዜ ሰዎች ህልም አየን ፕሮፌት ምን አየ? የሆነ ጥቁር ውሻ ሲያሳድደኝ። ጥቁር ውሻ አንዳንድ ሰው ራሱ ህልም አየውልህ ምናምን ብሎ ሲመጣ የሆነ ዘንዶ ሲያሳድድ አየው። አላሳደደኝም። ምናልባት አሳዶ ሊሆን ይችላል። አንተን የምን ዘንዶ ነው የምትከት? አንዳንድ ሰው የሚነግራችሁ በሙሉ በቃ ቴሮራይዝ የሚያደርግ ህልም ነው። ህልም አየው ምናምን ብሎ የሚመጣላችሁ እንዳትቀበሉ። መጽሐፍ ያለው ምንድነው? የእግዚአብሔር መላእክት በእግዚአብሔር ልጅ ላይ ሲወጡና ሲወርዱ ታያለህ። እሱን ነው የማየው በሉ እስኪ። እሱን ነው የማየው በይ እንዴ። እባብ አላይም በል። ውሻ ሲያሳደኝ አላይም። ጦር ሲወጋኝ አላይም። በህልሜ የሆነ ሰው እየመጥቶ እንደ ሲሪንጅ ሲወጋኝ ፕሮፌት ከዛ እጄን ደከመኝ እንጂ ሰስኔም ምንድነው እሱ? ለምን ነው የሚወጋሽ? እስኪ ከእግዚአብሔር ብቻ ነው የማየው በሉ። እኔና እናንተ እኮ የእግዚአብሔር ኪንግደም ውስጥ ነው የምንኖረው። ኪንግደሙን አክሰስ ማድረግ አለብን። አሜን ነው። የሰማይ መከፈት ቀላል እንዳይመስላችሁ። አሁን ለምሳሌ ትዝ ይላችኋል ኤልሳ የሚባል ነብይ ነበር እና የሶሪያ ንጉስ አለ። ሶሪያ ከእስራኤል ጋር ያው ጠበኛ ናቸው እና እሱ ቤተ መንግስት ውስጥ ሆኖ ስብሰባ አለ ከጀነራሎቹ ጋር ምናምን ይማከራሉ። እንዴት አድርገን እስራኤልን እንጉዳ እንዲና እንደዛ እናርግ ይላል። እሱ ቤት ሆኖ ይሰማል። ኤልሳ ቤት ሆኖ የሶሪያ ንጉስ በዚህ ጋር ሊመጣብ ነውና እንደዚህ ያርግ ይለዋል። ቀድሞ እስራኤል ሄዱና ያሸንፏቸዋል። ተደጋገመ እንደዛ አይነት ድል። በጣም አስልተው ሴክሬት የሆነ ሚቲንግ አድርገው እስራኤልን አታክ ለማድረግ ሲሞክሩ አይችሉም። ከዛም እንዳታውቃላችሁ ስብሰባ ላይ ማን ነው ከኛ መሃል ጆሮ ጠቢ ሆኖ እየሄደ የሚናገረው በለውጧል? ከመሃላቸው አንዱ ንጉስ አለ። እሱ በመኝታ ቤቱ በቤቱ ቁጭ ብሎ አንተ በቤት የምታወራውን የሚሰማ አንድ ሰው አለ እስራኤል አለ። ያለዚህኛው ፎን የሚሰራ በኢየሱስም የስፒሪት ፎናችሁ አክቲቬት ይሁን። አሜን በሉ በኢየሱስ። የሰማይ አንቴናችሁ ዛሬ በኢየሱስም አክቲቬት ይሁን። አሜን አሜን። አያችሁ ለምን ኤልሳ ሌላ ዓለም ውስጥ ገብቶ በዛኛው ዓለም መርህና ስርዓት ነው የሚኖር። አያችሁ ወንጌል የዚህ ዓለም ዜና አይደለም። ወንጌል የዚህ ዓለም ዜና ነው ብላችሁ የምታስቡ ከሆነ ተሳስታችኋል። እቺ ዓለም ኢየሱስን ንቃው ተፍታበት ሰቅላው ገላው ነው የጨረሰችው። እቺ ዓለም ለወንጌል አትመችም። በዓለም ሳላችሁ መከራ አለባችሁ። ወንጌል ከተናገርክ መከራ ነው ይመጣ። ለምን? የዚህ ዓለም ጌታ ተብሎ የተነገረለት ዲያብሎስ ጠላትህ ነው የሚሆነው። ለምን? ከሱ መንግስት ጳውሎስን ምን አለው 26ኛው ምዕራፍ ሐዋርያት ሥራ ላይ ከጨለማ መንግስት ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዞር እንዲሉ ትሰብካለህ አለ። አያችሁ የጨለማ መንግስት ይላል፣ የሰይጣን ስልጣን ይላል። ትዝ የሚላችሁ ከሆነ ኢየሱስ ክርስቶስን ሊያስሩት መጡ። ይሁዳ ስሞ ሰጠው መጡ። ሁሉ ቀን በመኩራባችሁ ሆኜ ስሰብክ በቀን ለምን አልያዛችሁኝም አለ። በማታ ነው የመጡት። ትዝ ይላችኋል። ግን ኢትስ ኦኬ አለ። ይሄ የጨለማው ስልጣን ነው አለ። ካን ኢማጂን የጨለማው ስልጣን ነው አለ። the powers of darkness ነው እንዲሚያረጋው አለ።
የጨለማ ስልጣን ይባላል። የእግዚአብሔርን ዓለም አክሰስ ማድረግ ስንጀምር በዚህ በቃሉ the entrance of your word በቃሉ በር መግባት ስንጀምር የሰማይን ዓለም ማወቅ እንጀምራለን። የሰማይን ፕሪንሲፕል ማወቅ እንጀምራለን። ከዛ ማየት ትጀምራለህ። መገለጥ ተኝተህ ብቻ አይደለም እየሄድክ ታያለህ። አሜን ነው ወይ? አረ አሜን። አባቶቻችን እኮ ይሁን ታያለ። ምን ታያለ? በሰው ልጅ ላይ መላእክት ሲወጡና ሲወርዱ መላእክት ታያለ። የእግዚአብሔር ቃል እኮ ነው የሚለው። ከዚህም የሚበልጥ ታያለ አለው እኮ ኢየሱስ እኮ ነው ያለው ታያለ። አሁን ይሄ ቃል ለእኔና ለእናንተ መስራት አለበት። ወንጌል በማየት ነው የሚሰበከው። አሜን ናችሁ? አሜን አሜን አሜን። እንደውም ወንጌልን ለፍጥረት ሁሉ ስበኩ የሚለው 16ኛው ምዕራፍ እዛ ላይ እኮ የሚያምኑ ምልክት ይከተላቸዋል። እስኪ ይከተለኛል በሉ። አየ ሰማይ ተከፍቶ ይላል። ዋው! አንተ በዚህ ዓለም መርህ እምትገባና እምትወጣል። አሁን ለምሳሌ መጽሐፍ ምን እንደሚል ታውቃላችሁ? ጻድቅ በእምነቱ በህይወት ይኖራል። ጻድቅ በእምነቱ በህይወት ምንድነው ይሄ እምነቱ? ይሄ እምነቱ ጻድቅ የእግዚአብሔር ልጅ ማለት ነው። እምነቱ ምንድነው? እምነቱ በእግዚአብሔር ቃል ላይ ሆነ። የእግዚአብሔር ቃል ምንድነው? የቃል ፍቺ ያበራል። the entrance of your word ቃሉ ውስጥ ገብተ ከቃሉ ጀርባ ያለውን ነገር ታያለህ። ይኸውልህ እዚህ ቤት ውጪ ልትሆን ትችላለህ። በበሩ ስገባ ግን ብዙ ነገር ውስጥ ትገባለህ። ልክ የእግዚአብሔር ቃል እንደዛ ነው። የቃሉ መገለጥ ውስጥ ስትገባ ከቃሉ ጀርባ አሁን ለምሳሌ እሺ ቀላል ነገር ልንገራችሁ። በመገረፉ ቁስል ተፈውሳችኋል ይላል። ሲምፕል ነገር ልንገራችሁ። እንደ እግዚአብሔር አቆጣጠር ያልተፈወሰ ልጅ የለውም እግዚአብሔር። በእግዚአብሔር ዕውቀት ተፈውሳል፣ ተፈውሰሻል። በመገረፉ ቁስል ተፈውሳችኋል ይላል። ስለዚህ ሂሊንግን እንዴት ነው አክቲቬት የምታደርገው? you are healed, you just need to activate it። አየ ይሄ ነገር እኮ ለምን መሰለህ በጣም በቃ እንደዚህ ጋራ ገንጥለ እንደዚህ ብለ ምናምን የሚል ወንጌል ስለሰማን ክርስትና ቀላል ነው። ክርስትና በመገረፉ ቁስል ተፈውሳል የሚለው በዛ ቃል ውስጥ ገልጠ ስገባ ነው ፈውስ ያለው። አሜን ነው ወይ? የቃል ፍቺ ያበራል። የቃሉ ወደሚቀጥለው ዓለም ነው የሚወስድ። በሰማይ ስፍራ በነገር ሁሉ በመንፈሳዊ በረከት ሁሉ ይባረከኝ። ያንተ በረከት ከመንፈሳዊ ዓለም መምጣት አለበት። ከመንፈሳዊ ዓለም ወደ ምድር መምጣት አለበት። አሁን ስንት ዓለም አለ? ስንት ዓለም አለ? ስንት ዓለም አለ? 3 ዓለም አለ መጽሐፍ ቅዱስ እንደሚነግረን። በሰማይ በምድር ከምድር በታች ጉልበት ሁሉ የሚንበረከክለት ምላስ ሁሉ ለእግዚአብሔር አብ ክብር ጌታ ነህ የሚልለት የኢየሱስ ክርስቶስን ስም ስልጣን ሲናገር ማለት። አሁን ሰማይ ምድር ከምድር በታች እነዚህ 3 ዓለሞች አሉ። በሰማይ ስፍራ በመንፈሳዊ በረከት ሁሉ ይባረከን ይላል አይደል? በሰማይ በረከት ላይ አሁን ጳውሎስ 3ኛ ሰማይ ሄድኩላል። ብዙ መጽሐፍ ቅዱስ ተመራማሪዎች 3 ሰማይ አለ ይላሉ። ይሄ አንደኛው ሰማይ ነው። ሁለተኛው ሰማይ የአጋንንቶች ሰማይ ነው። ሁለተኛው ሰማይ ሰከንድ ሄቨን የሚባለው የአጋንንቶች ነው። 3ኛ ሰማይ የእግዚአብሔር ከዛ ነው የሚጀምረው ይባላል። ጳውሎስ ራሱ ተናግሯል። 3ኛ አሁን ከ3ኛው ሰማይ ነው ያንተ በረከት ወደ ምድር የሚመጣው። ግን የሚገርም ነገር በዛ በሰማይ ስፍራ ላይ በሰከንድ ሄቨን በሚባለው ላይ የአጋንንት መንፈሶች አሉ። ለዛ ነው ኤፌሶን ምዕራፍ 6 ላይ ውጊያችሁን ከስጋና ከደም ጋር አይደለም ብሎ አለቆች፣ ስልጣናት፣ ኃይላትና በሰማይ ስፍራ ካሉ እርኩሳን መንፈሳዊ ሰራዊት በምን ስፍራ? በሰማይ ስፍራ። አየ ከዛ ከሰማይ ያንተን በረከት ይዞ የሚመጣውን ኤንጅል ማስቆም ይችላሉ። እንደገና ደግሞ ሁለተኛው ምዕራፍ ኤፌሶን ምዕራፍ 2 ላይ ምን ይላል? የዚህ ዓለም ገዢ the prince of the power of the air ይላል። የአየሩ አለቃ ይላል። ይሄ ምንድነው? ይሄ ምንድነው የሚያደርገው? አንተን ነው የሚቃወመው። አንተን ለመቃወም ምን ማድረግ አለበት? ከእግዚአብሔር ዓለም የሚመጣልን በረከት ሪዚስት ማድረግ አለበት። ትዝ የሚላችሁ ከሆነ ዳንኤል ጾም ጸሎቱ ላይ ገብርኤል ወደ ዳንኤል ተላከ። ከዛ የፋርስ አለቃ
21 ቀን ተቋቋመኝ ይላል። እግዚአብሔር የላከውን ገብርኤልን ወደ ዳንኤል አትሄድም ብሎ የፋርስ አለቃ the prince of the power of Persia አቆመው ይላል። ከዛ በኋላ ሊረዳይ ሚካኤል መጣ። ሌላ ኤንጅል መጥቶ ሚካኤል ከዛ ከፐርሺያ ፕሪንስ ጋር ተዋግቶ ነው የዳንኤል መልስ የሾለከው። አሁን ምን መሆን አለበት? የእግዚአብሔርን የዕቃ ጦር ልበሱ ይላል መጽሐፍ አይደለ? አየ ፓወርፉል ሊያረግ ጌታ እንደምን ለምንድን ነው የእግዚአብሔርን የዕቃ ጦር መስለ በአንተና በሰማይ ያለውን ያንን ሬልም መቅደድ አለበት። ለዛ ነው ጸሎት በጣም ወሳኝ ነገር፣ ፕሬየር በጣም ወሳኝ ነገር። የእግዚአብሔርን ዓለም ውስጥ ሌላ ዓለም ውስጥ ነው የሚያራምድ። የመንፈስ ዓለም ሪስፖንድ የሚያደርገው የመንፈስ ዓለም መልስ የሚሰጠው ያንን ዓለም ፕሪንሲፕል ለተረዳ ሰው ነው። ብዙ ሰዎች ለእግዚአብሔር በጣም ታማኝ ናቸው። ብዙ ጴንጤ ታማኝ ነው። በታማኝነት ቸርች ይመጣሉ፣ በታማኝነት ይሄዳሉ፣ በታማኝነት ይኖራሉ። ታማኝ ናቸው። እምነት ግን የላቸው። እምነትና ታማኝነት የተለያየ ነው። Faith and faithfulness are different. Faithfulness is very good, but faith is extremely good. እምነት የማይታየውን ነገር ወደ አንተ የሚያመጣው የእግዚአብሔር ኃይል ሲሆን ታማኝነት ደግሞ ታማኝነት በተሰጠ ነገር ላይ እንድትተጋ ነው የሚያደርግ። ጥሩ ነው ታማኝነት። ብዙ አማኞች እምነት የላቸውም፣ ታማኝነት ግን አላቸው። ይሰጣሉ፣ ይተጋሉ፣ ቤተክርስቲያን ይሄዳሉ፣ ይጸልያሉ፣ በታማኝነት ይኖራሉ፣ በጽድቅ በቅድስና ይኖራሉ፣ ታማኝ ናቸው። ትዝ ትላችኋለች ያቺ የአብርሃም ልጅ 18 ዓመት ጎባጣ ሆና አይኖረችው? ትዝ ይላችሁ? ማን ያጎበጣት ይላል መጽሐፍ? ሰይጣን። ኢየሱስ በመኩራብ ሲያገለግል ጎባጣዋን ዳሰሳት። ከዛ በኋላ ቀና አለች ይላል። እቺ ሴት ቸርች አቀረብ ታማኝ ሰው ነች፣ ግን በሰይጣን ቦንዴጅ ውስጥ ነው የኖረችው። እንዴ ለምንድን ነው በዚህ ቀን የምትፈውሳት? ምን ሆነ አላሉት? እንዴ ከናንተ ማን ነው በጉ ጉድጓድ ውስጥ ቢገባ ማያወጣ? ምን ሆናችኋል እናንተ? እቺ የአብርሃም ዘር ሆና ሰይጣን ያሰራት ይላል። ሰይጣን ባይንድ ያደረጋት ይላል። እቺ ሴትዮ ታማኝ ነች። አያችሁ ቅዱሳን፣ እምነት መሰላል ነው። እምነት ሌላ ዓለም የሚያሳይ መነጽር ነው። ስለ መንፈስ ዓለም ስናወራ በጣም ስለ እምነትም ማውራት አለብን። የመንፈሱ ዓለም በእምነት ስለሚታይ ማለት ነው። በምሳሌ ሙሴ የግብጽ ንጉስ የፈርዖን የልጅ ልጅ ከመባል በእምነት እምቢ አለ ይልና ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ለምን? በድራቱን ትኩር ብሎ አይቷልና። ማየት እስኪ ማየት በሉ። ሰማይ የሚከፈተው አንደኛ በመታዘዝ ነው። ኦቢዲየንስ። ሪቤሊየስ ለሆኑ ሰዎች ሰማይ ዝግ ነው። ኦቢዲየንስ እና መጽሐፍ ሲናገር ኦቢዲየንስ is more than sacrifice ይላል። መታዘዝ ከመስዋዕትነት ይበልጣል። ኢየሱስ ለዛ ነው ዮሐንስ ወንጌል 14 ላይ ብትወዱኝ ትእዛዜን ጠብቁ፣ if you love me obey my words ይላል። ከዛ የሚወደኝን እኔ እወደዋለሁ፣ አባቴም ይወደዋል። ከዛ ወደሱ እንመጣለን፣ ከሱ ጋር አብረን እንኖራለን፣ እራት አብረን እንበላለን። መታዘዝ፣ መገዛት፣ ኦቢዲየንስ፣ ሰብሚሽን በጣም ወሳኝ ነገር ነው። ሰማይ እንዲከፈት እናንተ ቤታችሁ ሄዳችሁ ዘዳግም 28ን አንብቡት። ዘዳግም 28 ስለ በረከትና ስለ መርገም ነው የሚናገረው። አንዱ ከመርገሞች አንዱ ምንድነው? ባትታዘዘኝ ቃሌን ሰምተ ባትሰማ ባትታዘዝ ይላል። ሰማይ ናስ ይሆንብሃል፣ ሰማይ ይዘጋብሃል፣ ምድር ብረት ትሆንብሃለች፣ ዘር አታበቅልልህም፣ ከሰማይ ምንም የምታገኘው ነገር የለም ይላል። በረከት ደግሞ ምንድነው? የበረከት አንዱ በረከት ምንድነው? ይሄን ቃል ብትሰማ ሰማይ ባንተ ላይ የተከፈተ ይሆናል። ሰማይ ይከፈትልሃል፣ ምድር ደግሞ ፍሬዋን ትሰጣለች ይላል።
እግዚአብሔር አምላክ ሰማያችሁን ይክፈት እኔ ጸልይላችኋለሁ መታዘዝ የምትችሉበት የኦቢዲየንስ ስፒሪት ይፍጠርላችሁ አሜን ነው ወይ ሰብሚሽን ሰብሚት ማድረግ ደግሞ ሰብሚት ማድረግ ኦቤይ መታዘዝ ሰብሚት ማድረግ መገዛት ነው መገዛት በጣም ወሳኝ ነው ለእግዚአብሔር ተገዙ መጽሐፍ ሲናገር ለእግዚአብሔር በደስታ ተገዙ ይላል ለቃሉ መገዛት ለቃሉ ፕሪንሲፕል ይኸውላችሁ በነገራችን ላይ አንድ ነገር ስሙ የእግዚአብሔርን ቃል ስንጥስ የመንፈስ ዓለምን ፕሪንሲፕል ብሬክ ያደርጋል የመንፈስ ዓለምን ፕሪንሲፕል ብሬክ ስናደርግ ደግሞ ከመንፈስ ዓለም የሚገኘውን በረከት እያቆምነው ነው ለምሳሌ ልንገራችሁ በባልና በሚስት የሚስት ራስ ባል ነው ታውቁታላችሁ ኤፌሶን 5 የባል ራስ ክርስቶስ ነው የክርስቶስ ራስ እግዚአብሔር ነው ይላል ዋት ሃይራርኪውን አያችሁ ሚስት አለች ባል አለ ክርስቶስ አለ እግዚአብሔር አለ አሁን ባልና ሚስት ጋር እንዲህ ቢገለባበትስ ከዛ የሚመጣው ፍሎ ይቋረጣል ሰማችሁ የመንፈስ ዓለምን ፕሪንሲፕል ብሬክ ስናረግ በረከታችንን ነው ምናቆመው we are resisting our own blessing እኔ ሆነ መላት አባባል አለች don't be your own demon የራስ ዲመን አትሁን የራስ የሆነ ሪዚስት አርገ በረከትን አታስቁም ሰማችሁ ሰብሚት ማድረግ ማለት ባይመስልም ባይጣፍጥም ለእግዚአብሔር ቃል በደስታ የሰር ማለት ነው ሰብሚት ማድረግ እሺ ማለት ነው አሜን ነው መገዛት ማለት ነው መታዘዝ መገዛት ሶስተኛው ጸሎትና አምልኮ ነው አያችሁ ኢየሱስን መመስከር ካለብን መረዳት ያለብን ዓለም አለ መረዳት ያለብን የእግዚአብሔር ኪንግደም አለ ኪንግደሙን ደግሞ ምንረዳው በኪንግደም ፕሪንሲፕል ነው አሜን ነው አየ obedience submission then prayer and worship ከዛ በኋላ ሌሎች ነገሮች አሉ ቀመሞች የሚጨመሩ ፋስቲንግ አድ ታረግበታል ሰርቪንግ አድ ታረግበታል አሁን ኢየሱስ ለምን ተከፈተለት ሰማይ ሉቃስ ምዕራፍ 2 ኢየሱስ ሲጸልይ ሰማይ ተከፈተ ይላል መቼ ሰሚት አርጎ ማጋ ዮሐንስ ጋር ተዋለው እሱ የጫማን ማሰሪያ መንካታ አይገባኝም ሲል ምንድነው ያለው እሱ ኖ ይሄንን ቃል ልንፈጽም ይገባል it's not about you John it's about God's word I submit to the word of God ያለው ኢየሱስ አሜን ናችሁ ያባታችሁ ዓለም ውስጥ ግቡ ሰማይ ከፈትላችሁ